በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕማማት በዲያቆን ሄኖክ ኃይሌ ምዕራፍ 4 የመከራ ጉዞ ወደ መከራ። አብርሃም ያያት ቀን። አብርሃም እግዚአብሔር ወዳጄ ብሎ የጠራው የፈጣሪ ምስጢረኛ የሆነ ሰው ነበር። በአምላኩ ትእዛዝ ሀገሩን ዘመዶቹን ትቶ የወጣው ይመናኝ በድንኳን የሚኖር ምስኪን ስደተኛ ቢሆንም በደህንነቱን መንገዶችን በፍቅር የሚቀበልና በዚህም አምላኩን በቤቱ ለማስተናገድ ክብር የበቃ ጻድቅ ሰው ነበር። አብርሃምና ሳራ ዘራቸው እንደሚበዛ ቃል የተገባላቸው ቢሆንም ልጅ ያገኙት ግን ካረጁ በኋላ ነበር። ባለተስፋው ልጅ ይስሐቅን ሲወልዱ ሳራ 90 ዓመቷ ሲሆን አብርሃም ደግሞ 100 ዓመቱን ደፍኖ ነበር። ከዚህ ሁሉ በኋላ ግን እግዚአብሔር አብርሃምን እንዲህ አለው፣ የምትወደው ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔም በመነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው። ዘፍጥረት ምዕራፍ 22 ከቁጥር 1። የምትወደውን አንድ ልጅህን ይስሐቅን የሚሉት ቃላት እንዴት ገላጭ ናቸው። አብርሃም እንዴት ሰዋልኝ ትለኛለህ ብሎ ፈጣሪውን ቢጠይቅ ኖሮ እነዚህ 3 ቃላት መከራከሪያ ቢሆኑ ነበር። እንዴት ሰዋው ትለኛለህ፣ የምወደውን አንድ ልጄን ይስሐቅን እንዴት አድርጌ ብሎም በተበከነከነ ነበር። እግዚአብሔር እነዚህን 3 ቃላት በማስቀደም ሰዋልኝ ሲለው ግን አብርሃም አንዲት ቃል አልተነፈሰም። ለምን ሀገሩን ከሞላ በግ እንዴት አንድ ልጅን እንድሰዋ ፈለግ? ከዚህ ቀድሞ ልጁን የሰዋ ማን አለ ብሎ አልጠየቀም። የይስሐቅ ዘር እንደሚበዛና በምድር ላይ እንደሚያፈራ ነግረኸኝ አልነበረም? እኔ ከሰዋሁት ቃል ኪዳን ተቋረጠ አይደለምን? ልጁንስ ካረደው በኋላ ዘር የበዛ ወዴት አለ ሊል ይችል ነበር። አባት ያደረከኝ ለዚህ ነው? የልጄ ገዳይ ልታደርገኝ ነው? መሞቱን ከፈለክ ለምን አንተ አትወስደውም? እኔንስ እጅ ለምን በደም ታቆሽሸዋለህ ብሎ መሞገት የሚችል ነበር። አብርሃም ግን አንድ ጥያቄ እንኳን አልጠየቀም። አብርሃም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹንና ይስሐቅን ከእርሱ ጋር ወሰደ። እንጨትም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ በ3ኛው ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። ዘፍጥረት ምዕራፍ 22 ከቁጥር 3 እስከ 4። አብርሃም እግዚአብሔር ከነገረው በኋላ የአምላክን ትእዛዝ ለመፈጸም በማለዳ ተነሳ። የማለዳውንና ቆየው። በእውነት አብርሃም ያማለዳ ከመንጋቱ በፊት የነበረችው ሌሊት እንዴት አሳለፋት ይሆን? የተሰጠውን ልጅ እንዲያርድና እንዲሰዋ ተነግሮት አብርሃም እንዴት አድሮ ይሆን? ለማንም ሳይናገር ምስጢሩን በልቡ የያዘው ጻድቁ አብርሃም በዛች ሌሊት እንዴት ተጨንቆ ይሆን? ዘርህን ወገኖችን ትተውጣ ብሎት አምኖ የታዘዘለት አምላኩ አሁን በእርጅና ዘመን የሰጠውን ዘሩን ይስሐቅን ሰዋልኝ ባለው ጊዜ የአብርሃም ልብ ምን ያስብ ይሆን? በህሊናውስ ምን ይመላለስ ይሆን? እንዴት ብዬ ነው ለሳራ ምነግራት? ልጅሽን ልሰዋ ነው ብዬ ልነግራት ነው? ለይስሐቅስ እንዴት ልሰዋ ብዬ ነግሯለሁ? ይስሐቅስ እንዴት ለመሞት ይፈቅዳል? እሺ ቢለኝ እንኳን እንዴትስ ችዬ በልጄ ላይ ቢላዋ አነሳለሁ? ሰውቼው ስመለስስ ምን እላለሁ? ሳራ ስትሰማ ምን ትለኛለች ብሎ ሲያስብ አድሮ ይሆን? በዚያች ሌሊት የዚያን ጻድቅ አረጋዊ የሌሊት ቆይታ ማን ጠይቆ በነገረን? ያቺ ሌሊት ስትነጋ ግን አብርሃም በማለዳ ተነሳ።
መሰዋቴ ካልቀረ እስቲ ከልጄ ጋር ትንሽ መሰነባበቻ ጊዜ እንኳን ላሳልፍ፣ የልጄን ፍቅር ልጥገብ አላለም። ለአምላኩ ጽኑ ታዛዥ ነውና የታዘዘውን ለማድረግ ጎህ ሲቀድ ተነሳ። አብርሃም የህሊና ፈተና ማልዶ ተነስቶ ሲወጣ አላበቃም። እግዚአብሔር ወደ ሞሪያ ምድር ሄድ፣ እኔም በመነግርህ በአንድ ተራራ ላይ መስዋዕት አድርገህ ሰዋው እንዳለው ልብ እንበል። አብርሃም በሚኖርበት አካባቢ ብዙ ተራሮች ቢኖሩም ልጁን ለመሰዋት ግን የታዘዘው በሞሪያ ምድር ገና በሚነገረው ተራራ ነው። ስለዚህ እስከዚያ ድረስ አብርሃም ልጁን ይዞ ለ3 ቀናት ያህል መጓዝ ነበረበት። እስከተባለው ስፍራን እስከሚደርስ ድረስ አብርሃም ከሚወደው አንድ ልጅ ይስሐቅ ጋር ከ3 ቀናትና ለ3 ሌሊቶች አብሮ አሳለፈ። ልጁን አርዶ ለመሰዋት ለሚጓዝ ለአብርሃም እነዚያ 3 ቀናት እጅግ ረጃጅም የጭንቀት ቀናት ነበሩ። ለሞት እንደሆነ የማያውቀው ትንሹ ይስሐቅ በአባቱ እግር እየተከተለ ሲራመድ እንደወትሮው አባቴ ሆይ እያለ በፍቅር ሲጠራ፣ በታዛዥነቱ ከአባቱ ጋር ሲጓዝ፣ ደክሞት ሲተኛ እያንዳንዱ ሂደት ለአብርሃም ለልጁ ያለውን ፍቅር የሚቆሰቁስና ስቃይ የሚያስከትል ነው። ምናልባትም አብርሃም እንቅልፍ ሳይወስደውና የተኛው ልጁን ሲያይ ሊያድርም ይችላል። በ3 ቀናት ጉዞ ወቅት አብርሃም ምን ያስብ ይሆን የሚለውን እኛ ከመጠየቅ በቀር እንዲህ ነው ለማለት አንችልም። ይህ ጻድቅ ሰው የልቡን ሰውሮ በዝምታ ባሳለፋቸው እነዚያ ቀናት ልጁን በህሊናው ውስጥ ሰውቶ በከረመበት ወቅት በልቡ ምን ያስብ እንደነበር ቅዱስ ጳውሎስ እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና ብሎ በመንፈስ ቅዱስ ተቃኝቶ ነግሮናል። የእምነት ምሳሌ የሆነው አብርሃም የተስፋውን ቃል በማያጥፋው አምላክ ልጄን እንድሰዋው ቢያደርገኝም እንኳን ልጄን ከሞት አስነስቶም ቢሆን ቃሉን ይፈጽምልኛል የሚል እምነት በልቡ ውስጥ ነበር። ወደ ስፍራው ሲደርሱ አብርሃም 2 ሎሌዎቹን አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን አላቸው። ወደ እናንተ እንመለሳለን ያለው ጻድቁ ሰው ለሌሎች ለማታለል እየዋሸ ሳይሆን ልጁን ቢሰዋው እንኳን እግዚአብሔር እንደሚያስነሳለት ከነበረው ተስፋ የተነሳ ነበር። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ይስሐቅ አሸከመው። እርሱም እሳቱንና ቢላዋን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ተናገረው። አባቴ ሆይ፣ እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይኸው አለ፣ የመስዋዕቱ በግ ወዴት ነው አለ። አብርሃም ልጄ ሆይ፣ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። እግዚአብሔርም ወዳለው ቦታ ደረሱ። አብርሃምም በዚያ መሠዊያ ሠራ፣ እንጨትም ረበረበ። ልጁም ይስሐቅንም አስሮ በመሠዊያ በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። እግዚአብሔር መልአክም ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም ብላቴናው ላይ እጅን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ አለው። አብርሃምም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በጽሳ በግ ተይዞ አየ። አብርሃምም ሄደ፣ በጉንም ወሰደው፣ በልጁም ፈንታ መስዋዕት አድርጎ ሰዋው። ዘፍጥረት 22 ከቁጥር 8 እስከ 13። እግዚአብሔር ይህንን ጻድቅ ሰው ስለምን ሊፈትነው ወደደ? በዚህ የህሊና ጭንቀት ውስጥ እንዲያልፍ ለምን አደረገው? እምነቱን ሊያውቅ ፈልጎ ነው እንዳንል እግዚአብሔር የማያውቀው ምን አለ? የአብርሃም እምነት ለሰው ይገለጥ ብሎ ካልሆነ በቀር ሳይጠይቀው በፊት መልሱ ምን እንደሚሆን ያውቅ የለምን? ቅዱስ ያዕቆብ ዘስሩግ እንዲህ ሲል ይጠይቃል። አብርሃምን ይፈትነው ዘንድ እግዚአብሔር ለምን ወደደ? ይህን ጻድቅ የማያውቀው ከሆነስ ለምን ወዳጅ አደረገው?
ብሎ ከጠየቀ በኋላ ይህንን ያደረገው ስለ አምላካዊ ምስጢር ነው እንጂ ብሎ ይደመድማል። ሊቁ በዓርብ ስቅለት ዕለት በቤተክርስቲያናችን ከሚነበበው ድርሳኑ የምስጢር ምንድነው የሚለውን ሲገልጽ እግዚአብሔር ይስሐቅ መሰዋቱን ፈልጎ አይደለም ለታላቁ የእግዚአብሔር ልጅ መገደል አርአያና ምሳሌ ይሆን ዘንድ ነው እንጂ ማለት ነው። ግብረ ሕማማት ዘዓርብ መዓልት 3 ይህንን ከማብራራታችን በፊት ጌታችን የተናገረው አንድ ቃል እናስታውስ። በአንድ ወቅት አይሁድ ከጌታችን ኢየሱስ ክርስቶስ ጋር ሲከራከሩ አንተ ከአባታችን ከአብርሃም ትበልጣለህን ብለው ጠይቀውት ነበር። ጌታችንም አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው አላቸው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ኢየሱስም እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው። ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 53 እስከ 59 ጌታችን ከአብርሃም በፊት ነበርኩ ያለው አሁን ሥጋን ተዋህዶ ሰው ሆኖ የተገለጠው ቃል እርሱ በመጀመሪያ ከዓለም በፊት የነበረ መሆኑን የሚያስረዳ ስለሆነ ግልጽ ነው። አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየ ደስም አለው የሚለው ቃል ግን ጥያቄ ያስነሳል። ጌታችን ቀን ያለው የትኛው ቀን ነው? አብርሃምስ ጌታችንን ያየበት ቀን መቼ ነው? አይቶት ደስ ያለውስ መቼ ነው? እዚህ ጥያቄ መልስ ከላይ ወዳየነው ታሪክ ይመልሰናል። እግዚአብሔር ለአብርሃም ልጅህን ሰዋልኝ ያለበት ዋነኛው ምክንያት አብርሃም የእግዚአብሔር ልጅ ቀን እንዲያይ ነበር። ቅዱስ ጳውሎስ በምሳሌ አገኘው እንዳለ አብርሃም በዚያ ተራራ ጌታችንን አየው። አብርሃም በልጁ አምሳል ባየው በእግዚአብሔር ልጅ ቀን ደስ አለው። አብርሃም ወደ ተራራው እስከሚደርስ ለ3 ቀናትና ሌሊት በህሊናው ውስጥ ልጁን ይስሐቅን ሰውቶ በሐሳቡ መቃብር ውስጥ ልጁን ገድሎ የሰነበተው ለካንስ 3 ቀንና ሌሊት ሞቶ በመቃብር የሚያድረውን የእግዚአብሔርን ልጅ ያይ ዘንድ ነበር። ልጁን በመሰዋት ከባድ ውሳኔ ውስጥ ሲሰቃይ የሰነበተው አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ተብሎ የተነገረለትን ለገዛ ልጁ ያራራለትን የእግዚአብሔር አብን ፍቅሩን መጠን ከሰው ሁሉ ቀድሞ እንዲረዳው ነበር። ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 አንደኛ ዮሐንስ ምዕራፍ 3 ከቁጥር 17 ምስጢረ ሥላሴን በድንኳን የተማረው አብርሃም ምስጢረ ሥጋዊን በሞሪያም ተራራ ይማር ዘንድ ይገባው ስለነበር ነው። ነገሩን አለ እንጂ አብርሃምስ ሁለቱን ምስጢራት ብቻ በመማር ሳይወሰን በግዝረት ምስጢረ ጥምቀትን፣ በመልከ ጼዴቅ ምስጢረ ቁርባንን፣ በይስሐቅ ከሞት መዳን ደግሞ ምስጢረ ትንሣኤ ሙታን የተማረ በብሉይ ኪዳን ቁጭ ብሎ የሐዲሳትን ጉባኤ ላይ የዋለ ምስጢር ያደላደለ ሊቅ ነው። ቅዱስ ያዕቆብ ዘስሩግ አብርሃም ወደ ተራራው ሲወጣ ሎሌዎቹን እዚህ ቆዩ ለምን አላቸው የሚለውን የእግዚአብሔር ልጅ ቀን ያይ ዘንድ ብቻውን ሊወጣ ስለወደደ ነው ብሎ ካብራራ በኋላ አብርሃም እንዴት የእግዚአብሔር ልጅ ቀን የተባለችውን ዕለተ ዓርብ እንዳያት እንደዚህ ያብራራል። ይስሐቅ ብቻውን እንጨቱን ተሸከመ። ይስሐቅ በትከሻው ላይ እንጨትን መሸከሙ ጌታችን የክርስቶስ ዕፀ መስቀልን የመሸከሙ አምሳል ነው። ያ ባይሆን ኖሮ ከአገልጋዮቹ አንዱን አንተ እንጨቱን ተሸከም፣ ወደ ተራራው ውጣ፣ አድርሰህም ወደ ቦታ ተመለስ እንዴት አይለውም ነበር። ነገር ግን ይህን ያደርግ ዘንድ የጌታ ምስጢር አላሰናበታቸው ይላል። መድኃኔዓለም ክርስቶስ የሚሞትበትን እንጨት መስቀል ተሸክሞ ተራራ ላይ እንደወጣ ይስሐቅም የሚሰዋበትን እንጨት ተሸክሞ ወደ ተራራ ጫፍ ወጣ። በእግዚአብሔር ልጅ የሞት መንገድ ንጹሕ ይስሐቅ ተጓዘ። አብርሃም ሎሌዎቹ አህያውን ይዘው ከተራራው በታች እንዲቀሩ እንደ አህያ የሕግ ቀንበር መሸከም የለመዱ
አይሁድና ተከታዮቻቸው ከተራራው ከቀራንዮ ምስጢር የተለዩ ሆኑ። ከሚያስደንቀው ጌታችን የተሰቀለበት ቀራንዮ ያለበት ተራራ አብርሃም ልጁን ሊሰዋ የወጣበት የሞሪያም ተራራ ራሱ መሆኑ ነው። አብርሃም በዚያች ዕለት በልጁ በይስሐቅ ምሳሌነት የእግዚአብሔር ልጅ ቀን የተባለችውን የመድኃኒትን ቀን ዕለተ ዓርብን ተመለከታት። ልጁ ይስሐቅ እንጨት ይዞ ሲወጣ ባየው ጊዜ ወልድን መስቀል ተሸክሞ አየው። ልጁ ይስሐቅ አባቴ ሆይ የመስዋዕቱ በግ ወዴት አለ ብሎ በመጠየቅ ራሱን መታረዱ እንዲቀርለት ወይም እንዲያልፍለት የሚያደርግ ጥያቄ ባቀረበለት ጊዜ አባት ሆይ ብትወድስ ይህ ጽዋ ከኔ ትለፍ ያለውን የጌታ ቃል ለአብርሃም ምሳሌ ተገለጸለት። ስለዚህ አብርሃም የክርስቶስን ቀን አየ፣ ደስም አለው። አብርሃም ልጁን ሊሰዋ ጫፍ ከወጣ በኋላ ይስሐቅም እንጨቱን ተሸክሞ ከደከመ በኋላ ይስሐቅ አልታረደም። ቅዱስ አትናቴዎስ የይስሐቅ ሞት ለዓለም ነፃነትን አይገዛም፣ ነፃነታችን ሊሆን የሚችለው በእርሱ ቁስል የሁላችን በተፈወስነው በመድኃኒታችን ሞት ብቻ ነው ይላል። አብርሃም አንድ በግ በዱር ውስጥ ቀንዶቹ በዛፍ ቅርንጫፎች ታስሮ አየ። በይስሐቅ ፈንታም በጉን ሰዋው። አሁን አንድ ጥያቄ መጠየቃችን አይቀርም። አብርሃም የእግዚአብሔር ልጅ ያየው ባልተሰዋ በልጁ በይስሐቅ ነው ወይንስ በተሰዋው በግ? ከሁለቱ የትኛው ነው የክርስቶስ ምሳሌ ሆነው ማለታችን አይቀርም። መልሱ ሁለቱም የክርስቶስ ምሳሌ ናቸው። አብርሃምም በሁለቱም ክርስቶስን አይቶ ደስ ብሎታል። በይስሐቅ ውስጥ ክርስቶስን መስቀል እንደተሸከመ አየው። ከዛፍ ሐረግ ውስጥ የታሰረ በወጣው በግ በታተመ ድንግልና ከድንግሊቱ ተወልዶ የተገኘው ሕፃኑን ክርስቶስ ቀንዶቹ በዛፍ ቅርንጫፍ በመታሰሩ ደግሞ በራሱ ላይ የሸዋ አክሊልን የደፋውንና በኋላም ጸጻቤቅ ከተባለው መስቀል ጋር የተነቸነከረውን ክርስቶስን አየው። ይስሐቅና በጉ የክርስቶስ የአምላክነቱና የሰውነቱ ምሳሌ ሆኑ። በበጉ መሞት የክርስቶስን በሥጋ መሞት፣ በይስሐቅ አለመሞት ደግሞ የክርስቶስ በመለኮቱ የማይሞት መሆኑን አየ። በሥጋ ሞተ፣ በመንፈስ ግን ሕያው ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18። ስለዚህም አብርሃም ጌታችን እንዳለው ዕለተ ዓርብን አይቶ ደስ አለው፣ ሐሴትንም አደረገ። ቅዱስ ኤፍሬም ሶርያዊ አብርሃም ለያዘው ቢላም አዲስ ኪዳናዊ ትርጓሜ አግኝቶለታል። እንጨቱን ሳይ መስቀሉን ቀድሜ ያውቃለሁ፣ መሠዊያውን ተራራ ላይ ጎልጎታን አውቀዋለሁ፣ ቢላውን ሳይ ደግሞ ክርስቶስ ጎኑን የተወጋበት ጦርን አየዋለሁ ይላል። አብርሃም በዚህ ታሪክ መሠረት ልጁን በሕሊናው መሰዋቱ ምክንያት የእግዚአብሔር አብ ምሳሌ ሆነ። ሆኖም አብርሃም በልጁ ፈንታ የሰዋው በጉን ነበር። ከአብርሃም በኋላ የተነሳ ዮፍታሔ የተባለ መስፍን ደግሞ በግ ሊሰዋ ሲገባው በበግ ፈንታ ልጁን ሰውቷል። እግዚአብሔር አብ ያደረገው ነገር ግን ከአብርሃምና ከዮፍታሔ ድርጊት የተለየ ነው። እርሱ የሰዋው በጉንም ልጁንም ነው ይላል ባለቅኔዎች አባቶቻችን። ወስብሐት ለእግዚአብሔር።